የጠራው ለምንድን ነው? አታስጨንቀት። ታይም ካስፈለጋት ምን አገባኝ ከብሩ ጋር ያለኝን ጸብ ነገር አዎ ለሀይሚዬ ብዬ ነው የሚለውን ነገር ማቆም አለብህ። ስለ ሀይሚዬ አይመለከትህም፣ አትመጥናትም። ሀይሚዬ ማለት ኦንሊ ፎር ብሩኬና ባይዘው የዚህ ቪዲዮ ላይ እስኪ ፈረጊ ነው ያለውን ማን ሀይሚት ያለመኖሯ አያም ሀፒ ደስ ብሎኛል። ያለው እንግዲህ ፍፄና ብሩኬ ነው። ሲጀምር ሀይሚን አታውቃትም፣ ሀይሚን ትንሽ ጊዜ ነው ማውቃት ይላል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? እንግዲህ እና ሀይሚዬ የዛሬ ሀይሚዬ ቤት ነበር ቀርታለች። ቢያንስ ውዶች እንደዚህ ሲቀሩ እረፍት ማድረግ አለባቸው። ሁሌ ጭቅጭቅ ግን ሲቀሩ ሰው ሲቀር ነው ማሰብ ያለብን። ሰው ሲቀር ተጣልቶ ይሁን ብለን ነው ማሰብ ያለብን እንጂ አሁን እንደምናየው ፍፄ ብሩኬ አሁን ብሩኬ መታል መግቢያው ላይ እንዳለው ፍፄ ብሩኬ ዳኒ ሆኖ ቪዲዮ እየቀረጹ ተጣልተዋል አይባልም። የተጣላ ሰው አንድ ላይ ተገናኝቶ ቪዲዮ አይሰራም። እና እኔ ቶታሊ ውዶቼ እኔ ለምወዳችሁ ለማከብራችሁ እኔ ትክክል ነኝ ማለት አይደለም። አንዳንድ እህቶቼ ትክክል ነኝ ለማለት ነው። እኔ ትክክል ነኝ አይደለም። አንድ ቀን ትክክል ነኝም ብዬ አላውቅም። ሁሌ ነው ማጠፋው የሚመስለኝንና ነው ማወራው ማለት ነው። ሁላችንም እኮ በመሰለኝ ደሳሌን ነው ምናወራው። እውነታው ያለው ማጋ ነው? እነዚህ ጋር ነው ያለው። እውነታው ያለው ብሩክ ሀይሚዬ ጋርና ዳኒ ጋርና እነዚህ ጋር ነው እውነታ ያለው። እኛ ግን በመሰለኝ ደሳለኝ ሚዲያ ላይ እንደቆየን ያክል ነው የምናወራው። እና ቶታሊ እኔ ለመዳም ቅመሞች ለምወዳችሁ ለማከብራችሁ እራሳችሁን ፍሪ አድርጉ፣ ዱአ አድርጉ። ይሄን ያክል አትጨናነቁ። መለኛውም ቪዲዮ ሰርቷል ታውቃላችሁ። ይሄን ያክል አትጨናነቁ። ሪሊውን ነው የምነግራችሁ። እኔ ተሳደቡም እኔ አሁንም ቢሆን እኔ ድራማ ነው የምለው። እኔ ከተጣላሁት ሰው ጋር ካሜራ ደቅኜ ቪዲዮ ስለማልሰራ ኢትዮጵያ ውስጥም እንደዚህ አይነት ጥል ስላሌለ ማለት ነው። ገባችሁ? ስለዚህ ፕራንክ ነው። እናንተ ወደ ራሳችሁ ተመለሱ። እኔ ማንም በሉ ሪሊውን ነው የምነግራችሁ። በቃ ሁሉ ነገር እኔና እናንተ ባል ነው አይደለም። እኔና እናንተ ባል ነው አይደለም። ሀይሚዬና ብሩክ የሚጣመሩት እኔና እናንተ ባል ነው። እነሱ ዳኒና ፍፄ ባለው አይደለም። አንድ አላህ ሱብሃነሁ ወተዓላ ፈጣሪ ባለው ነው። ስለዚህ ሁሉ ነገር ፈጣሪ ካለ ይሆናል፣ ፈጣሪ ካላለ አይሆንም። ይሄን ያክል መጨናነቅ የለባችሁም። ሪሊውን እኔ አሁን ማኛው ጋር መለኛው ጋር ሲሄድ የሆነ በቃ ውስጤ የሆነ ነገር እያልኩ ነው ያለሁት። ለምን ያኔ መለኛው እንደውም ቪዲዮ ሲሰራ ስለ እናቱ የሰራው በጣም ውስጤን በጣም ረብሾታል። ስለ እናት ሴቱን ወንድ የምትዘቀዝቁት ብሎ የተናገረው ንግግር ያስለቅሳል። ሪሊውን እናታችን አጠገባችን ናት ያለችው። እናንተ ግን እንደዚህ እኛን እንከባከባለን። አጠገባችን ናት ያለችው እናታችን እንዲህ የምታደርጉት ቢያንስ እናታችንን ያሳየናችሁ ስደት ላይ ስላላችሁ ያው የቤተሰብ ናፍቆት፣ በዛ ላይ ደግሞ እናታ ስትሉ ነው ሚዲያ ያወጣናት ምናምን በማለት ሲናገር እሱ ነገሩ አሳዝኖኛል። ከዛን ወዲያ ግን ድራማ እንደሆነ ያስታውቃል። እና ውዶች የምወዳችሁ እኔ አሁንም እየለፈለፍኩ ነው ያለሁት። ለምንድን ነው ብሩክና ዳኒ ተጣልተዋል በኃይለኛው። የተጣላ ሰው እንዴት ነው የሚገናኘው? እንዴት ነው ከተጣላ ሰው ጋር ካሜራ ገትራችሁ የምትቀዱት እና የምትቀርጹት? በጣም ባይዘው የሚሰሩት ነገር በጣም ከባድ ነው። ለሰው አያስቡ። ቶታሊ ለተመልካች ክብር የላቸውም። ሰው ይቀየራል፣ ተቀይሯል። ሁሉም ተቀይሯል ውዶቼ። ችግር ካለ ከሚዲያ ጀርባ መጨረስ ይችላሉ፣ ሀይሚትዬና ብሩኬ ማለት ነው። ከዛ ነው ወዲያ ግን ሰው ናቸው፣ ይቀየራሉ፣ ተቀይሯል ሀላስ። ስለዚህ እናንተም ዱአ አድርጉ። ዛሬ የምታለቅሱ አላችሁ። መለኛ ቤት በጣም ብዙ የሚያለቅሱ ሰዎች አሉ። አንዳንዱ ናቸው የገባቸው ማለት ነው። እና ስራ ነው እዚህ ጋር ሪሊዮን እና ከእነሱ አይጠበቅም። ከሀይሚዬም ከብሩክም ከማንም ይሄ ነገር አይጠበቅም። ዳኒ ማለት ደግሞ የሚፈልገው ስድብ፣ ንዴት ነው። መከርን ወደ ራሳችሁ ተመለሱ። አተርፍ ባይ አጉዳይ እንዳትሆኑ። እኔ ላይ ኮሜንት የሚጻፈው መናገር አልፈልግም፣ ስለ ቻናል እያወሩ ነው። እና አተርፍ ባይ አጉዳይ እንዳትሆኝ ሀይሚቲ። እናንተ ዩቲዩብ ስትጠቀሙ ለነገ ሪዘርቭ ወርካችሁ አይደለም። ዩቲዩብ ላይ ስትጠቀሙ ዋናው ስራችሁ ነው ዩቲዩብ። ሪዘርቭ ወርክ የምትሰሩት ነገር የለም። ያው ለወደፊት አስባችሁ ሊሆን ይችላል። ግን ቢያንስ የሆነ ነገር ካረጋችሁ በኋላ ዩቲዩብ ሪዘርቭ ወርክ ሲሆን እንደኛ እኛ የመዳም ቅመሞች ሸቃላ ነን ሳ ሪዘርቭ ወርካችን ደግሞ ይኸው ዩቲዩብ ነው ሳ ዩቲዩቡ አንድ ነገር ቢሆን እኛ ከዳማ ነን። በዩቲዩቡ አንተማመንም።
አንደርስታንድ እና ቲንክ አባውት ሞርዛን ብሩክና ሃይሚ ወደ ራሳችሁ ተመለሱ። ልጆች ናችሁ፣ ተዉ። የደበረኝ የመጨረሻ ማለት ነው። ራሱ እኮ ብያለሁ ከምር ፍፄ ራሱ እንዴት ቻልክበት? እኛ እኮ የዋዎች ነን። እኛ እኮ የመዳም ቅመሞች የምናለቅሰውና እንባያችን ቶሎ የሚመጣው ለምንድን ነው? የቤተሰብ ናፍቆት አለን። ቤተሰቦቻችንን ሳንጠግብ ነው። ወንድሞቻችንን በቃ ከነሱ ጋር ብዙ ነገሮችን ሳናሳልፍ ነው ስደት ላይ ያለ ነው። እና ትንሽ ነገር ከወደድን በሚዲያ ላይ እንባያችን ይቀድማል። ሬዲዮ ነው የምንነግራችሁ። እና ኢትዮጵያ ያለ ሰው ግን አያስብም። አሁን ወላ ብሩክ ወላ ሃይሚ ማንም ሰው ለእናንተ የሚያስብ የለም። ሬዲዮ ነው የምነግራችሁ። በቃ አንዳንዴ እርስ በርሳችን እየተመካከረን ሃይሚዬና ብሩኬ መቼም አይለያዩ፣ ፈጣሪ ነው ያገናኛቸው። በቃ መጨረሻው ማየት ነው ያለብን። ስለዚህ ዱዓ አድርጉ፣ ወደ ራሳችሁ ተመለሱ። ስለኛ የሚያስብ ሰው የለም። መለኛውም ቻናሉ ላይ ወሬ ነው ያወራው፣ ወሬ ማለት ነው። ፍፄ ልኪው ነበር ምናምን ኖርማል ወሬ ነው ያወራው። ምንም ነገር ከዘር ለገበር የተለየ ነገር የለም። ስለ እናቱ የተናገረው ያሳዝናል። ልክ ነክ ዳኒ እኮ ይሄ ሃይሚዬና ብሩኬ ሰላም መምጣታቸው አይቀርም። ሪሊውን የአንድ ሀገር ሰው ናቸው። እንደው ችግር እንኳን ቢኖር ማለት ነው። አንተ ግን ገና የስራን ነው አላ የሚሰጥክ። ሪሊውን በጣም ለምን አንዳንዴ ከማጋ ማንም ማስለቀስ እንዳለብህ ማወቅ ወቅ። ይሄ በመንገድ ላይ ይልክ እያታለልካቸው ብር እየሰጠክ የምታስለቅሳቸው እነሱ ችግር የለባቸው። ዛሬ ላይ ግን የሚያለቅሱት ከመዳን ቤት ሆነው ሪሊውን እኛ ተው ድራማ ነው ስንል ድራማ አይደለም ብለው እኛን እንዴት ይዟቸው እኛን ይሳደባሉ። ሲጀምር ሰው ሲጣላ እኔ ሃይሚና ብሩኬ ተጣልተዋል። እዚህ ከተጣሉ ዛሬ አሁን ለምሳሌ በቃ ያሳስብ ይሆናል። ለምን ብሩክና ሃይሚ አንድ ላይ ለምን አልመጡም? ሰው ሲጣላ አይገናኝም እኮ። እነሱ ተከታታይ ደግሞ ያለማቋረጥ ነው እኮ ቪዲዮ የሚሰሩት። ያለማቋረጥ ተከታታይ እየተሰሩ አንድ ላይ እየሄዱ አንድ ላይ ካሜራማን ይዘው ሄዱ እንዴ! አረ ሀገራችንማ በጣም በልጽጋለች በዚህ ሁኔታ ማለት ነው። እኔ ከፍሬንዴ ጋር ወይ ደግሞ ከባል ጋር መሰረት ከፍሬንዷ ጋር እኔ ደግሞ ከባሌ ጋር ሆኜ እንግዲህ እንደዛ ካረግን በጣም ወላሂ አንዳንዴ ብቻዬን ሳስብ እስቃለሁ ወዶቼ ማለት ነው። ብሩክ የመጣ እስቃለሁ ወዶቼ ብቻዬን ሳስብ ሁኔታውን ማለት ነው። አያስመስለው ዛሬ ታደባደበ እኛ ከምንም አይቆጥረንም። አታብሩክም ቢሆን ሪቪውን ነው መነግራችሁ ወዶቼ። አንዳንዶቻችሁ ደግሞ ብሩክ ዱባይ ትቷት ሊሄድ ነው ምናምን የምትሉ እህቶቼ እውነት ነው የሰምተሻል ካላችሁ እኔ የሰማሁት ነገር የለም። ግን ዱባይ ከሄደ ሄደ ሪቪውን ነው። ለምን አሁን እዚህ ጋር ሃይሚዬ እኔ ፕራንክ ነው እያልኩ ነው። እኔ ዘር ለገበሬ ከመጀመሪያ እስከ መጨረሻ ፕራንክ ነው። ለምን እኔ ከምጣላው ከራሴ የሆነ ሰው ጋር ካሜራ ደቀኝ ሁሌ አልጣላም። እንደዚህ አይደረግም እና ከምጣላው ሰው ጋር እንደዚህ ነው። ለምሳሌ አሁን ብሩክና ሃይሚ አንድ ላይ አልመጡም። በቃ እንደዚህ ቢመጡ ኢትስ ግሬት። ለብቻ ከመጡ ተጣልተዋል ይባላል። አንድ ላይ ቪዲዮ ይዘው እየተደባደቡ እንደዚህ አይነት ነገር የለም። እና ምን ላችሁ ፈልጌ ነው ለምንድን ነው ትናንትና እኔ እፈልጋለሁ ካለች አርፈ መቀመጥ አለብህ። ባይዘው ዳኒ እኮ ዝም ብሎ ነው ዳኒ የሚያወራው። ሶስና የምታወራው ሁሉ ውሸት ነው። እኔ እኮ እየተከተልኩ ያመንኩት ብሩክንና ሃይሚንና ፍፄን ነው እስከዛሬ። ሶስናና ዳኒንማ ውሸት እንደሆነ ኤፍቢ የምናያለን። እና ቶታሊ ስለ ዱባይ ወል ጨርስላችሁ። ለምሳሌ እዚህ ጋር እውነት ነው እያላችሁ ነው። ሃይሚዬ እውነት ነው የምትሰራው ካላችሁ ዱባይ ብሩኬ ቢሄድ እሷ አታለቅስም። ለምንድን ነው የምታለቅሰው እንዴ? ለምን ይሄ በጥፊ የምትለው እውነት ከሆነ ዱባይ ብሄድ ለምንድን ነው የምታለቅሰው? እና አንዳንድ ውዶቼ ስለዚህ ራሱ አትጨነቁ። በቃ ዱዓ አድርጉ። ሁሉንም ለአላህ ስጡ እንዴ፣ ለፈጣሪ ስጡ። እኛ እምነት የለንም እንዴ? ይሄን ያክል ሪሊውን ለምን አንዳንዴ ወደ ራሳችሁ ተመለሱ፣ ራሳችሁን ጠይቁ። እኔ አሁን ከባሌ ጋር እኔ ከጓደኛዬ ጋር ሆኜ ስጣላ ካሜራ ደቅኜ እሰራለሁ፣ ተመልሼ ከሱ ጋር አጠገቡ ሆናለሁ፣ አጠገቡ ሄዳለሁ። ቢያንስ እንደዚህ ተለያይተው ሲመጡ ሊያስጨንቀን ይችላል። ሃይሚዬና ብሩኬ ዛሬ በቤታቸው አልለቀቁም። እሱ ያስጨንቃል ኦፍኮርስ። ግን ያለቀቁትን ምክንያት ለምንድን ነው? እኛ እየተጨናነቅን ነው። ነገ ሃይሚዬ ቤት ሲለቀቅ በመልካም ነገርም በህርቅም ሲሆን ጥሩም እይታ ሊኖረው ይችላል። የሃይሚዬ ብዙ እይታ የለውም ባይዘዌ 200 እንደምንም ነው። እና አደራ ደግሞ ውዶቼ የሃይሚዬንም የብሩክንም የማንንም መልካምነት የራስ ነው። ቻናል ላይ ላይክም ሰብስክራይብም አታንሱ፣ ቻናልም አታድክሙ። ለምን መልካምነት ከፈጣሪ ይገኛል። ያለማየት ከፈለጋችሁ ያለማየት ነው፣ አላስገደዱንም። መልካምነት ከፈጣሪ ነው። እኔ ለወሬ ሰው ቤት ከሄድኩ ላይክ አድርጌ ነው። ለምን ዋሻችኋለሁ? ለወሬ ምን አስኬደኝ? ወሬ ፍለጋ አይደል?
ዳኒ ቤት መጥቻለሁ ሎሪ ላይክ አደርጋለሁ እኔ አልዋሽም። እና እንደዛ ነው እላችኋለሁ። እስቲ ውሸት እናዳምጥ። የምታረጋት አላውቅም። ቱልቱላ ዳኒ ማለት ነው። ሪሊውን ነው የምነግራችሁ። የሚያስጠላ ድራማ ማለት ነው። ዳኒ እንገለዋለሁ ብለህ ለምን ታስፈራረዋለህ? ምን አገባ ሲጀምር ስታውቃት እንዴ? ሀይሚዬ ብሩክ ነው በቃ ባይዛዊ ውዶች። አንዳንዴ ሀይሚና ብሩኬ ከዳኒና ከሱስና ጋር ተገናኝተው እኛንም ወንጀል ውስጥ ከተቱን ሪሊቲውን እንዴ። ስለዚህ ከነሱ ዞር በሉ። ሀይሚና ብሩኬ ባይዛዊ ምክር ነው የሚያስፈልጋቸው። አሁን መሳደብ አይደለም። ሰብስክራይብ አታንሱ፣ ቻናልም አታስደክሙ። የደከሙበት ነው ውዶቼ። የሆነ ለነገ የሚሉት ነገር ያስቀመጡት ነገር የለም። የሆነ ስራ አላቸው። ሱቅ እየሰሩ ነው። ምንድነው መኪና ማጠቢያ ከፍተዋል። ላይክ የሚባል ነገር ምንም ነገር የለም። ኦንሊ ስራቸው ዩቲዩብ ነው። እና በተቻላችሁ መጠን እኔ ለብዙ ኮሜንትም እያየው ነው። ቻናላቸው ምንም ነገር እንትን እንዳትሉ። ማየት ካስጠላችሁ መሄድ ነው። ድራማ ነው። አዎ ድራማ ነው። ካሜራ ደቅኖ መደባደብ የለም። ሽምግልና በሚዲያ የለም። እኔን የምትሰድቡኝ ተሳደቡ። መጨረሻ ላይ እንደምታመሰግኑኝ ስለማቅ ነው ማለት ነው። እና እንረጋጋ። ዳኒ እኔ እንጃ አላህ የስራን ይስጥ። እኔ ብዙም አላወራም። እንደዚህ ስትል ሳቄ ነው የመጣው። እንደሷ ያየው ደግሞ ገደል እንድትገባ አልፈልግም። የዚህ ሁሉ አመት ባይዘው የሆነ ሰዓት ላይ ሲስቁ እኔ ማሳቁኝ አልቻሉበትም ማለት ነው። ቅመሟ ብትኖር ኖሮ በደንቡ ባህራቱን ደብለቅ ታደርግና እውነት ታስመስልላቸው ነበር። ቅመሟ ስላየለች እዚህ ጋር ሶስቱም ሳቁ ማለት ነው። አንዳንዴ እኮ ውሸት ያስቃል ከምር። እና ይሄን ማየታችሁ ደግሞ እውነት ነው በሉ። እና እንግዲህ የኔን ህይወት መጀመሪያ የገባ ከዋንተ ነክ ይላል ያው ሶስና ባይዘው። ግን እዚህ ጋር የሆነ እኔ አም አስክ ማይ ሰልፍ ሪሊውን እዚህ ጋር አንድ ሴት አንድ ወንድ አሁን ብሩክና ሀይሚን ለምሳሌ ሶስናን ሞርዛን ብሩኬ ነው የሚያውቀው። መስት ከሶስና ብሩኬ መራቅ አለበት። መስት ለምን? ሀይሚዬ አፍቃሪ ናት፣ እናንተ ሁላችንም ሴቶች። ስለዚህ ትቀናለች። ስለዚህ ግዴታ ብሩኬ መራቅ አለበት። ከዛም በኋላ ብሩኬ ከራቀ ሀይሚው ከነዳኒ ጋር ከነ ሶስና ጋር ድሮም ያው ብዙ ሪሌሽን ስላሌላት ታቋርጣለች። ሲጀመር ብሩክና ሀይሚን ለብቻቸው ናቸው መሆን ያለበት። እና ብሩኬ በተቻለ መጠን ከሶስና ራቅ። በጣም ነው እንትን የምትለው ሪሊውን ነው። እና እንወዳቸዋለን። ብሩክና ሀይሚ መልካም ነገር የምንመኘው ዛሬ የምንጠብቃቸዋለን። በተስፋ ነው የምጠብቀው። ብሩክና ሀይሚ መቼም ቢሆኑ አይለያዩም። እና ዱዓ እናደርጋለን ማለት ነው። ዛሬም ደግሞ ድብድብ ነው እንዲያደርጉን መጽው እኔ ሰፈር መተላይክ እና ባይዘው ዶች አትጨረቁ። ዳኒና ብሩኬ መች ነው የተለያዩት? መች ከትናንት ወደ ብሩኬ ላይክ አድርጓል ነበር። እኛ ስንፈተፍት ሄዶ ላይኩን አነሳ። ስለዚህ እዚህ ጋር ይሄማ ልም ያለ እናንተ የምትረዱት ድራማ ነው። ሀይሚዬ አላ ይጠብቅሽ። ሁሌም ከአንቺ ጋር እንደው እናደርጋለን። እንደዚሁም ብሩክ ወንድማችን ብትመለስ ጥሩ ነው። ከእንደዚህ አይነት ነገር ውስጥ ሀይሚዬን ማስወጣት በጣም የሚደብር ነው። የትምህርት ኤጃችሁ ነው። እድሜ ያስፈልጋል። ሪሊውን እንደዚህ አይነት ነገር ለመስራት። ሌላው ደግሞ ወዶቼ አተርፍ ባይ አጉዳይም እንዳትሆኑ። ለምን ብዙዎቹ አሁን የሚናደዱ ሰብስክራይብ ማንሳት፣ ቻናልን 10 ማየት ያደክማል። ብዙ ነገር በቻናል ላይ ሊያደርጉ ይችላሉ። ስለዚህ እናንተ የሆነ ነገር መቋቋሚያ ነገር መያዝ አለባችሁ። ዩቲዩብ ነገር ቢዘጋስ ብላችሁ የሆነ መቋቋሚያ ነገር፣ የሆነ ስራ ነገር። ትምህርቱን አቋርጣችኋል። ምኑ የላችሁም እንዴ? ለሰውም አታስቡም። ሪቪውን ያው ብር ሊኖራችሁ ይችላል። ግን ቢሆንም ምን መሰላችሁ ወዶቼ ማለት ነው ብርና ትርፍ ስራና ያኔ እኛ አሁን ሽንት ቤትን ብናጥብ ስራችን ነው። የወር ደመወዝተኛ ነን። ቢያንስ በኢትዮጵያ እስከ 70 ሺህ እናገኛለን በአንድ ወር ማለት ነው። እስከ 65 ሺህ ቢያንስ ማለት ነው። ሌላ ደግሞ ትርፍ ስራ ምንሰራም አለን። ግን ምንድነው ይሄ ዩቲዩብ ላይ ደግሞ ሪዘርቭ ስራ ይባላል። ትንሽም ሳንቲም ቢሆን ግን የቡታጅራ ዩቲዩበሮች ሞርዛን ሀይሚዬና ብሩኬ የምንወዳችሁ የምናከብራችሁ ለነገ መቋቋሚያ ነገር መያዝ አለባችሁ እንጂ ከእንደዚህ አይነት ሰው ጋር እየሄዳችሁ እኛ ችግር የለም። እኔ ባይዘው ድራማ እያልኩ እስከ መጨረሻም ከእናንተ ጋር ነኝ እየተሰደብኩም ቢሆን። ግን እኔ ላይ የሚጻፈው ኮሜንት መልሼ ማለት አልፈልገውም። ለቻናላችሁ መጥፎ ነገሮችን ነው የሚጽፉት፣ መጥፎ ነገሮች ነው የሚያስቡት። የእኛ ሰው ምቀኛ ነው። ራሱን መቆጣጠር አይችሉም። በሀይሚና በብሩኬ ሲናድዱ ቤተሰብ ይዘገዝቃሉ። እና እባካችሁ ወደ ራሳችሁ ተመለሱ። ይሄ ሜሴጅ ለሀይሚቲ ነው።
በጣም ይከብዳል ውዶቼ። አንድ ቀን 5 ደቂቃ አጠር አድርጌ እንግዲህ ምክርን እንትን እንላለን። አትጨነቁ፣ አታስቡ። አበዛባችሁ። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ይጠብቃችሁ።